ተጨማልቋል። ያህንን ግን ሊሰርዝ ወይም ደግሞ ያህንን የኃጢአት ቀንበር ሊሰብር መምጣት የነበረበት ክርስቶስ ነበር፣ ግዴታ ማለት ነው። ክርስቶስ ማን ነው ለሚለው ጥያቄ ደግሞ ሰው ነብይ ቢሆን ነብይ እኮ አለ በምድራችን። ሙሴም እኮ ነብይ ነበረ። ነቢያቶች እኮ አልፈዋል፣ በምድር ላይ አልፈዋል። ግን ከወንድና ከሴት ፍቃድ ነው ነብዮች የተወለዱት። ዩሲ ክርስቶስን ለየት የሚያደርገው ከወንድ ፍቃድ አልተወለደም። የተወለደው ከእግዚአብሔር ከአብ ፍቃድ ነው። ሴት ልጅ በየትኛውም አስተምሮት በየትኛውም የጤና እንትን ብትሄድ ብቻዋን ልትወልድ አትችልም አይደል? ይሄ ሁላችን ኦብቪየስ የምናውቀው ነው። እና ግዴታ ክርስቶስ ካወላለዱ ጀምሮ አምላክ መሆኑን የምታውቀው ካወላለዱ ካፈጣጠሩ ጀምሮ ነው። ፕላስ ደግሞ ክርስቶስ እኔ አምላክ ነኝ የሚል የባይብል ቨርስ የለም ምትል ከሆነ አለ ባይብል ላይ። ሜቢ አሁን ላይ አጀንዳ እኔ ጋ የለም፣ ግን ላውጣልህ የምችላቸው ጥቅሶች አሉ ብዙ የባይብል ቨርስ። ኢሳያስ ቅድም የነገርከኛል ብዙ ጊዜ የእስልምና አስተምሮቶች ጓደኞች የሚሉኝ እንዳልኩ ብዙ ቦታ ሲሄድ ማዳመጥ በጣም ወዳለው እና ሚነግሩኝ ምንድነው የኢሳያስ መጽሐፍ ወደ አምላኬና ማርያም ሄዳ ስትጠጋው አትንኪኝ ገና ነኝ ወደ አባቴና ወደ አባትሽ ወደ አምላኬና ወደ አምላክሽ እስካርግ ድረስ ከሰው ጋር መነካካት እንደማይችል የነገራት የባይብል ቨርስ አለ ኢሳያስ ላይ ነው። አይ ቲንክ አይደል እሱ እና ዮሐንስ ላይ ኢሳያስ ላይ ዮሐንስ ችግር እና እሱ የባይብል ቨርስ ላይ ማለት ነው ዳይሬክት ያለው የተናገረው ነገር ከሙት መነሳቱን አንድ ፋክት ነው፣ ማረጋገጫ ነው። ገባ? ይሄ አሁን እያወራ ያለው አካል ከሞት ተነስቶ ነው እያወራ ያለው። እሺ ከሞት ደግሞ የሰው ልጅ በፍጹም ሊነሳ አይችልም። ነቢያቶች ሞተዋል። መጥምቁ ዮሐንስ እኮ ተቀልቷል። እነ ሙሴ ምናምን እኮ ሞተዋል። ግን ደግሞ ከሞት የተነሳ የለም። ሜን ፖይንት ይሄ ነው። እንደዛ አላት እንኳን ካልከኝ እንደዛ ያላት ከሞት ከተነሳ በኋላ ነው። እሺ የመሞቱን ዜና ሁላችንም እናውቃለን። የተራራው ቅድም እንዴት ነው ማቴዎስ ነው ቅድም የተራራው ስብከት እያወራኸኝ ነበረ። ሴጣን ሊፈትነው ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመበት ታይም ላይ ማለት ነው። እሱ የመሞቱ ታይም ላይ ነው። በቃ 40 ቀንና 40 አሁን በኦርቶዶክስ በብዛት የሚታወቀው የጾም ታይም ማለት ነው። እሱ እንዴት ነው ክርስቶስ የሚሞትበት ታይም ነው። እንደሞተ ፋክት ነው ማለት ነው። ማቴዎስን አንስተህልኛል። ከዛ በኋላ ከተራራው ስብከት በኋላ መጡ ወታደሮች ያዙት ምናምን ብዙ ነገር አለ። ተገደለ። የሰው ልጅ ሁላችንም እናውቃለን። አሁን ቤተሰብ ውስጥ አያት ቅድመ አያት ምናምን ቅድመ አያትን አታውቃቸውም፣ ሞተዋል። እሺ ልታነሳቸው አሁን ላይ አትችልም። ሊነሱም ደግሞ አይችሉም። እና ነቢያቶች አሉ ግን ነቢያት ስለሆኑ ብቻ የተነሱ እንዴት ነው የተነሳ የለም። ክርስቶስ በባህሪው አምላክ ስለሆነ ራሱ ባህሪው ሳይሆን ሰውነቱ ሁሉ ነገር አምላክ ስለሆነ ከሞት ተነስቷል። አንድ ሁለተኛ ነገር ማለት ይሄ አሁን ባይብል ቨርስ ብዙ መጥቀስ የምንችለው ነው። እኔም አንተም እንጠቅሳለን፣ ችግር የለውም ለመጥቀሱ። ግን አንድ በደፈናው እንኳን ስነግርህ ክርስቶስ ከሞት መነሳቱ አንድ ከሞት መነሳቱ አንድ ከድንግል ማርያም መጸነሱ ሁለት አላዛር ቴንኪው አላዛር እህቴ አላዛርስ ብሎ ኮመንት እያደረገልኝ ነበር። የትኛው ነብይ ነው ሙታን ሲያስነሳ ያየኸው? ወደ ይበራል ላይ ነው ግን በክርስቶስ ስም ይላል አይደለ? በስሙ ያመኑ ይላል። አላዛር አሁን ለምሳሌ ማን ነው ያስነሳ? ተረሳላችሁ ነው ከአምላክ በቀር እስትንፋስ የሚሰጥ የለም። እናምናለን በዚህ አይደል? እኔም አንተም እናምናለን። ስልጣኑ የማን ነው ጥያቄው? ግን መነንዬ ኢየሱስንም ያስነሳው እግዚአብሔር ነው። ይሄንንም ሰው አላዛርንም ሲያስነሳ ያስነሳው በእግዚአብሔር ፍቃድና በልመና ነው። ስለለመንክ ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ ብሎ በፊቱ ስለነበሩት ሰዎችም ምስክርነትን ተናግሮ አላዛር ሆይ ተነሳሉ እና ነቢያት ደግሞ ለምሳሌ ያስነሷል። ተነሳለ አላዛር ሆይ ተነስ። እኔ አንተ ቤት መጥቼ አንድ ነገር ልንገርህ።
የቤተሰብህ አካል ካልሆነ ወይ ደግሞ በጣም አክብረኸኝ ካልሆነ በስተቀር መንገደኛ የሚያልፈው ምን ያለው ምናምን ከተቀመጥክበት ተነስ ስላለ አትነሳም አይደለም። ኢቨን ኖርማል ሰው ያስነሱ አካላቶች እንዳሉ ታውቂያለሽ። ግን ማን ቆይ አስጨርሰኝ። ፕላስ ደግሞ ማርያም ክርስቶስን ስታገኘው የመግደላዊት ማርያም ሳትሆን ማርያም እግሩ ስር ቁጭ ብላ ትማር የነበረው ማርያም ልክ ክርስቶስን ስታገኘው እኔ አንተ እንደምታስነሳው እምነት አለኝ ብለዋለች። በሰው ላይ አንተ ታምር ያረክ ስለነበር ነው። ሰውን እግዚአብሔር ነው እንጂ አይደለም የሚሰጠው ይላል። ቆይ ልነግርሽ። በቃ አሁን ከመጀመሪያው ጀምሮ ላሳይሽ የተናገርሻቸው ፖይንቶች አሉ። መጀመሪያ ስላሴ ተናግረሻል። ስላሴ የሚለው ነገር ፀሐይን መስለሽ ተናግረሻል። ይሄ ያው እናንተ ትላላችሁ እንጂ መጽሐፍ ላይ የለም። የመጀመሪያው ነገር ስላሴ የሚል ኮንሴፕት የሚሆን ገባኝ አረጋ አንደርስታንድ አድርገሻለሁ። ግን ባይብል ቨርስን ለመናገር መጀመሪያ ማን ነው ምሳሌ ለማምጣት ቅድሚያ የሚቀድመው መረጃ ነው። እና ባይብል ላይ ኢየሱስ ከስላሴዎች አካላት አንዱ ለመሆኑ ምንም መረጃ የለም። ኢቨን ስላሴ የሚል ነገርም የለም። ወርድ የወርዱ ጉዳይ አያጣለንም። ወርድ ኖረ አልኖረ ችግር የለውም። ኦልሬዲ የለም ወርዱ እሱ አይደለም። ግን አስተምሮቱም የለም። በመጀመሪያ ደረጃ ባይብል ላይ አንድም ቦታ ስላሴን ያስተማረ ነብይም የለም። ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት የሚያስተማረ አንድም ነብይም የለም፣ አልነበረምም ማለት ነው። ወደፊትም አይኖርም። ይህንን ባይብል በእርግጠኝነት መረጃ ካለ የምታመጪው ነገር እና የምናየው ይሆናል ማለት ነው። እዛ ላይ እናውራ መጀመሪያ ወይስ ያልሻቸውን ልጨርሳቸው? ጨርስ። እሺ። ሌላኛው ከሞት ማስነሳት የሚለው ነገር ከሞት ማስነሳት የነቢያት ባህሪ። ለምሳሌ ኤልሳ ከሞት አስነስቷል። ኤልሳ የሞተን ሰው አስነስቷል። ኤልያስም በተመሳሳይ ሌሎች ነቢያቶችም ይኖራሉ። ግን ሁለት ከጠቀስን በቂ ነው። ማንን አስነሳ? ኦኬ ላሳየሽ መረጃ። አይ የኤልሳ ስለማላቅ ነው የእውነት አለ መረጃ አለ። መረጃ ከፈለግሽ አውጥቼ ያሳይሻለሁ። ነቢያቶች ከሞት ያስነሱ ነበር። ኢየሱስ ታዲያ ለምን አስነሳ ከተባለ ኢየሱስ አንደኛ ስልጣን ተሰጥቶታል። ማቴዎስ ወንጌል ምዕራፍ 18 ቁጥር 28 ላይ ምን አለ? በሰማይና በምድር ስልጣን ተሰጠኝ ብሏል ኢየሱስ። ስለዚህ ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ አለቀ። በቃ ጨርሷል። እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። ስለዚህ በራሱ የሚያደርገው ነገር ምንም የለም። ካደረገም ቅድም እንዳለው አልዓዛርን ሲያስነሳው ስለሰማኸኝ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ አለ። ስለዚህ ያ ያደረገው በራሱ ሳይሆን አምላክ እንዳዘዘው ነው። ሲጀመር ኢየሱስም አልተነሳም፣ ራሱ ሳይሆን የተነሳው አምላክ ነው ያስነሳው። ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ የአባቶቻችንን አምላክ ኢየሱስን አስነሳው ይላል። የአባቶቻችን አምላክ ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ኢየሱስ እናንተ ሰቅላችሁ የገደላችሁትን ኢየሱስ እግዚአብሔር አስነሳው ይላል። ማን ያስነሳው? እግዚአብሔር። እዛ ጋር የአባቶቻችን አምላክ ብሎ የጠቀሰው እዚህ ጋር ኢየሱስን ማስነሳቱ ግልጽ የሆነ አባቱ ማስነሳቱን ይናገራል ማለት በራሱ ሳይሆን። ሌላኛው እስቲ ስላሴ ላይ እስቲ ክናርግና እስቲ አንቺን የምጠይቅሽ እኔ ቅድም ስናገር የነበረው የአንድ አምላክ ኮንሴፕትን ከማስተማር ውጪ የስላሴን ኮንሴፕት ያስተማረ አንድ ነብይ እስቲ ስጭ ከባይብል ላይ እንደው መታቂ ከሆነ አንድ ነብይ ይሄ ነብይ ይኸው ስላሴን አስተምሯል የምትይበት እስቲ አንድ ጥቅስ ካለ። ስለ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እስቲ ኮንሴፕት ያስተማረ አንድ ነብይ ካለ እስቲ። ቆይ ከክርስቶስ በፊት ክርስቶስ ላይ እንመጣለን። ከዛ በፊት አለ አንድ ነብይ ይኖራል ግን ስለማላቅ ነው። ኦኬ እሺ ችግር የለውም። እሱን ካመጣሽ እናያለን ኢንሻአላህ። እስቲ አሁን አንቺ የምታስቢውና ኢየሱስ እኔ ሙስሊም ነኝ። ደነገጥሽ? ምን ነው? አይ ኢንሻአላህ ስትል ያወቁት እንጂ ሙስሊም አልመሰልከኝ። እሺ ለዛ ከሙስሊም ውጪ ማን ነው ነብይ ነው ብሎ የሚያምን? አልተሰቀለም ብዬ እየተከራከርኩሽ። አልተሰቀለም? እስቲ እናውራ። ቆይ እናውራ እስቲ ስላሴ ላይ እናውራና
ከዛ በኋላ ቆይ አንዴ ስላሴ እስቲ ኢየሱስ ያስተማረበት አለ ብለሽኝ ነበር። እስቲ አንድ ጥቅስ ንገሪኝ። ምን ብለሽኝ ነበር? አሁን እኮ ግራ አጋባኝ። ሙስሊም ስላሴን የሚያስረዳ አንድ ጥቅስ ንገረኝ። ማን ነው ነገር አለ? አይ ቲንክ ዮሐን ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለ ጥቅስ ጠቅሰሽልኝ ነበር። እዛ ላይ ምን አለ? ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ጠቅሰሽ ነበር አይደለ? በነገራችን ላይ ደስ የሚል ውይይት ነው የምታደርጊው እና በዚሁ ቀጥይ። እኔም ደስ ይለኛል እንዲህ አይነት ሰው ሳገኝ ዝም ብዬ ነው የማዳምጠው። እስቲ ይሄ ስላሴን ያስረዳል ብለሽ ታምኛለሽ? ምንን ይቅርታ በጣም እውነት እንትና አልጠበኩም ሙስሊም ትሆናለህ ብዬ። እሺ ምንድን ነበር ጥያቄ? እስቲ ምን ጠብቀሽ ነበር? እኔ እንጃ ማለት ስለ ባይብል ቨርስ ይሄን ያህል ቁርአን ታይማችሁ አልቆ ነው መጽሐፍ ቅዱስ ይሄን ያህል የምታነቡት? ማለት ይቅርታ ጥያቄ ነው። ችግር የለውም። አይ እናነባለን፣ ቁርአንም እናነባለን፣ ሁለቱንም እናነባለን። እኔ ለምሳሌ አባቴ ኦንሊ ጂሰስ ነው እና በዛ ምክንያት ነው ማታ ነው ያ ነው ምክንያት የምራሱ። እሺ እስቲ አሁን ይሄ ጥቅስ ኢየሱስን አምላክ ያደርገዋል ብለሽ ኦር ከስላሴ አንዱ ነው ብለሽ ሊያሳምን የሚችል አንድ ጥቅስ አንድ ነገር አለ? ኮንሴፕት ወልድ ነው ክርስቶስ። ወልድ ማለት እኮ መወለድ ማለት ባይብል ላይ ምን አለ መሰለሽ? መዝሙረ ዳዊት ምዕራፍ 91 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ምን ማለት ነው? ተራሮች ሳይወለዱ ማለት ሳይፈጠር ስማርት። ስለዚህ መወለድ ማለት መፈጠር በሚለው ይመጣል። ስለዚህ ኢየሱስ እግዚአብሔር አንተ ልጄ ነህ እኔ ዛሬ ወለድኩ ሲለው በዳዊት ከተማ ስለተወለደው ኢየሱስ ነው። ተግባባ? በዳዊት ከተማ የተወለደ ኢየሱስ አለ። የተወለደ ደግሞ ከሴት ነው የተወለደው። ገላትያ 4:4 ላይ እሱም ከሴት የተወለደውን ልጁ ላከ አለ። ስለዚህ የተወለደው ከሴት ነው፣ እናቱም ማርያም ነች። ተግባባል? ስለዚህ መወለድ ማለት መፈጠር መሆኑን ከተስማማን ኢየሱስ ከስላሴዎቹ አንዱ ነው ለሚለው እስቲ አንድ መረጃ ምናልባት እዚሁ ላይ እንቆምና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ሲል እስቲ ምንድን ነው ለማለት የፈለገው? ጌታ መሆኑን ማስረጃ ነው አንተ የፈለግከው? እሺ እሱን ካልሽ እሺ ስጭኝ እስቲ። ጌታ መሆኑ እኮ ቅድም ነገርኩሽ። ኢየሱስ ጌታ ነው ሲባል አይደለም አለለም። እኔ ጌታ ነው ስትይኝ ጌታ ነው አይደለም አለለሽም። ግን ጌትነቱ የባህሪ ነው የጸጋ ነው ነው የምልሽ። ምክንያቱም ጌታ አደረገኝ ተብሎ የተነገረላቸው ብዙ ሌሎች ነቢያቶች፣ ለምሳሌ ማንን ልጥቀስልሽ መሰለሽ? ለምሳሌ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 3 ላይ በግብፅ ምድር ላይ እግዚአብሔር ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው ከተባለ ቅድም ኦሪት ላይ ኦሪት ዘፍጥረት ምዕራፍ 45 ቁጥር 3 ላይ ምን አለ? እግዚአብሔር በግብፅ ምድር ላይ ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው ስንል እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ስለዚህ እግዚአብሔር ኢየሱስን ጌታም አድርጎታል፣ ክርስቶስም አድርጎታል። ስለዚህ ጌትነቱ የሹመት ነው ስንል በምክንያት ነው። በሹመት ያገኘው ነው እንጂ በራሱ ጌታ ሆኖ አይደለም። በራሱ ጌትነት ያለውማ አብ ነው። በራሱ ጌትነት ያለው የማይሻር ጌትነት ያለው አብ ነው። ለዛ ነው ኢየሱስ የሚሻር ጌትነት እንዳለው ሲናገር የአንደኛ ቆሮንቶስ ይመስለኛል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ እስቲ ላንብብልሽ። ይሄንን ጥቅስ ማለት ነው ላንብብልሽ። አንደኛ ቆሮንቶስ ላይ የሚገርም ጥቅስ አለና እንዲህ ይላል። ተመልከች ምን እንደሚል። የኋለኛው ጠላት የሚሻረው ሞት ነው፣ ሁሉም ከእግሩ በታች አስገዝቶለታልና አለ። ምዕራፍ 15 ሁሉ ከእግሩ በታች አስገዝቶለታልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉን ያስገዛለት አብ ነው ይባል። ሁሉ ይገዛለታል ኢየሱስ ግን ሁሉን ካስገዛለት በቀር ነው አለ። ስለዚህ ከዛ መጨረሻ ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ኢየሱስ ራሱ